ሰላም ሰላም ተመልካች አድማጮቻችን የዛሬን የጥር 2 2018 ዓ.ም ወርቅ ዋጋው በምን ያህል እየተሸጠ ይገኛል የሚለው መረጃ ይዘንላችሁ መጥተናል። እንደተለመደው ሁሉንም ካራት ነግራችኋለሁ። በተመሳሳይ ደግሞ የ24 ካራት፣ የ21 ካራት፣ የ18 እና የ14 ካራት በሱቆችስ በስንት እየተሸጠ ነው የሚለውን ግልጽ የሆነ መረጃን ይዤላችሁ መጥቻለሁ። ሁሉንም የወርቅ ዋጋ በዚህ ቪዲዮ ላይ ያገኛሉ። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። አዲስ ከሆናችሁም ደግሞ ቤተሰብ በመሆን በዚህ ቻናል ላይ የሚለቁትን ከወርቅ ጋር የተያያዘ እንዲሁም ከምንዛሬ ጋር የተያያዘ መረጃዎችን እንድትኮመኩሙ በማለት እንግዲህ እናሳስባለን። አሁን ቀጥታ የምንሄደው ወደ መረጃችን ነው። ከ14 ካራት እንጀምራለን። ወርቅ እጅግ በጣም ከፍተኛ የሆነ አቅም ያለው ኮሞዲቲ እንደሆነ ይታወቃል። 14 ካራት ወርቅ ዛሬ በስንት እየተሸጠ ነው የሚገኘው ካላችሁኝ በ12887 ከ61 ነው በምሽት ላይ የሚገኘው። እንግዲህ የተወሰነ ድምጽ ከተሰማችሁ ይቅርታ። 47.46 የሆነ የወርቅ ንጽህና ያለው ሱቆች ላይ 14 ካራት እየተሸጠ የሚገኘው ዛሬ 17387 ብር ድረስ ነው። ከ17387 እስከ 18000 ባለው በሱቆች ላይ ልታገኙ ትችላላችሁ። የ14 ካራትን ዋጋ ማለት ነው። በጥሬው 15 ካራት በስንት እየተሸጠ ነው ካላችሁኝ ዛሬ ላይ 15 ካራት ወርቅ እየተሸጠ የሚገኘው በ13808 ብር ከ16 ነው። ይሄ 15 ካራቱ እንግዲህ የወርቅ ንጽህናው ስንት ነው ካላችሁኝ 54.13 ነው። በመቀጠል ማስመለከታችሁ ደግሞ የ16 ካራት ወርቅ ነው የሚሆነው። 16 ካራት 1 ግራም ወርቅ በ14727 ከ70 እየተሸጠ ይገኛል። ይህም ደግሞ የወርቅ ይዘቱ 60.38 አካባቢ ነው። 17 ካራት ውስጥ በስንት እየተሸጠ ይገኛል ካላችሁኝ 17 ካራት 1 ግራም ወርቅ በ15649 ከ25 ይሸጣል። ይህ የወርቅ ንጽህናው ደግሞ 66.26 እንደሆነ ይነገርለታል። እንግዲህ የሀገር ውስጥ ስለሆነ ነው። ምናልባት የውጭው ሲሆን እስከ 68 እና 70 ድረስ የወርቅ ንጽህናው ሊደርስ ይችላል ማለት ነው። እንግዲህ በተለያየ መንገድ እንደነገርኳችሁ 15 ካራት፣ 16 ካራት፣ 17 ካራት የሚባሉት የውጭ የዚህ ካራቶች ብዙ ጊዜ ገበያ ላይ በብዛት የማይገኙ የካራት አይነቶች ናቸው። በመቀጠል የምነግራችሁ የ18 ካራትን ዋጋ ነው። 18 ካራቱ እየተሸጠ የሚገኘው በዛሬው መረጃ መሰረት በ16569 ከ79 ነው። የንጽህናው ምን ይመስላል ካላችሁኝ ደግሞ 71.81 ይመዝናል። ውጪ ላይ 18 ካራቱ እየተሸጠ የሚገኘው በ21096 ነው። 21096 የሱቅ መሸጫ ዋጋው ነው ማለት ነው የ18 ካራት። ቀጥለን የምንመለከተው ደግሞ የ19 ካራቱን ዋጋ ነው የሚሆነው። 19 ካራቱ 1 ግራም ወርቅ እየተሸጠ የሚገኘው በ17490 ሲሆን ይሄ የወርቅ ንጽህናው 77.08 ነው። 19 ካራቱ በዛሬው መረጃ 17490 ከ33 ነው በምሽት ላይ የሚገኘው። ከትላንት ተመሳሳይ ቀን ጋር ስናነጻጽረው ይህን ያህል ልዩነት የለውም። በተመሳሳይ ዋጋ ማለት ይቻላል በጥሬው በመግዛት እንዲሁም በምሽት ላይ ይገኛል ማለት ነው። ቀጥለን የምንመለከተው የ20 ካራትን 1 ግራም ወርቅ ስንት ገባ የሚለው ነው የሚሆነው። 20 ካራት ወርቅ ዛሬ ጥር 2 2018 ዓ.ም ላይ 1 ግራም 20 ካራት 18410 ከ88 በምሽት ላይ ይገኛል። የወርቅ ንጽህናው ስንት ነው ካላችሁ ይህ 82.08 አካባቢ የሀገር ውስጡ ማለት ነው የወርቅ ንጽህና አለው። እንግዲህ በአንዳንዶቻችሁ አስተያየት መሰረት የውጪ ወርቆችንም ዋጋ በተከታታይ ካሁን በኋላ ከሀገር ውስጡ ወርቁ ባልተናነሰ ሁልጊዜ መረጃን ለማድረስ እንሞክራለን። በተለይ ደግሞ የዱባይን፣ የሳውዲን፣ የባህሬንን ዕለታዊ የሆኑ መረጃዎችን
ታገኛላችሁ ማለት ነው። ታዲያ ቪዲዮውን እየተከታተላችሁ ያላችሁት እስካሁን ሰብስክራይብ እንዲሁም ላይክ ሳታደርጉ ከሆነ ቪዲዮውን ሰብስክራይብ እንዲሁም ላይክ በማድረግ ተከታተሉን ዘንድ በድጋሚ እየጠየቅን ወደ ቀጣይ ካራት ነው የምንሄደው። ቀጣዩ ካራት 21 ካራት ነው። 21 ካራት ዛሬ ላይ 19331 ከ42 እየተሸጠ ነው የሚገኘው። ይህ የሀገር ውስጥ 21 ካራት የወርቅ ንጽህናው 86.84 እንደሆነ ይታወቃል። ውጭ ላይ ደግሞ በ24000 ብር ሱቅ ላይ ማለት ነው በመሸጥ ላይ ይገኛል ማለት ነው። ቀጥሎ የምንመለከተው የ22 ካራቱን ሲሆን 22 ካራት 1 ግራም ወርቅ ዛሬ ላይ 20251 ብር ከ97 እየተሸጠ ነው የሚገኘው። የወርቅ ንጽህናው 22 ካራቱ ምን ያህል ነው ካላችሁኝ ብዙም ከ21 ካራቱ ጋር የተለያየ ባይሆንም ነገር ግን ከሌሎች ብረታ ብረቶች ከሌሎች ማዕድናቶች ጋር የመደባለቅ አዝማሚያው የተወሰነ የቀነሰ ነው። 21 ካራት 86 ሲሆን 22 ካራቱ ደግሞ 91 ነው። በመካከላቸው ወደ 5 የወርቅ ንጽህና ደረጃ ልዩነት አላቸው ማለት ነው። ነገር ግን በሀገራችን ሁለቱም ተመሳሳይ የሆነ እንትን አላቸው ተቀባይነትና ተወዳጅነት ያላቸው የወርቅ አይነቶች ናቸው ማለት ነው። ብዙ ጊዜ ሴት እህቶቻችን የሚመርጡት እንዲሁም ከተለያዩ ልብሶች ጋር የሚለብሱት የወርቅ ካራት አይነት ነው። በተጨማሪም ደግሞ ለጋብቻም እንዲሁም ከቀለበት ጋር ተያይዞ የሚመረጥ የወርቅ አይነት ነው ማለት ነው። ቀጥለን የምንመለከተው ደግሞ የ23 ካራቱን ነው የሚሆነው። 23 ካራቱን ስንመለከት 1 ግራም እየተሸጠ የሚገኘው በ21172 ከ51 ነው። ይሄ የወርቅ ንጽህናው ስንት ነው ካላችሁኝ በ95.73 የወርቅ ንጽህናው ይታወቃል። እንግዲህ ብዙ ጊዜ ይሄ ደግሞ ለኢንቨስተሮች እና ትንሽ ወርቅን በማከማቸት ንግድና ሽያጭ እንዲሁም ግዢን ለሚፈጽሙ ሰዎች ብዙ የተለመደ ነው። 23 ካራት እንዲሁም 24 ካራት ብዙ ጊዜ ሰዎች ሲጠቀሙት ማለትም ከልብስ ጋር ተያይዞ ሰዎች ሲጠቀሙት የሚስተዋል የወርቅ አይነት አይደለም። የወርቅ ንጽህናውም እጅግ ከፍተኛ ነው። ከ90 በላይ ነው። 95.73 የወርቅ ንጽህና አለው። 1 ግራም እየተሸጠ የሚገኘው በ21172 ከ51 ነው። ቀጥሎ የማሳያችሁ የ24 ካራት ወይም ደግሞ የአንድ ወቄት ወርቅን ዋጋ ነው የሚሆነው። ዛሬ ላይ በዋለው መረጃ መሰረት በ22093 ከ05 ነው በመሸጥ ላይ የሚገኘው። ይህም ደግሞ የሀገር ውስጥ ወርቅ እንግዲህ ንጽህናው በ99.96 የወርቅ ንጽህናው ይታወቃል። ሱቅ ላይ ይህንን ስንት እናገኛለን ካላችሁኝ 26593 እንዲሁም እስከ 27000 ባለው 24 ካራትን 1 ግራም ወርቅ ማግኘት ይቻላል ማለት ነው። እንግዲህ መጪው ጊዜ የሰርግ ወቅት እንደሆነ ይታወቃል። የተለያዩ በዓላቶችም ከፊት ለፊት ውጭ አሉና እንደዚህ አይነት የወርቅ ዋጋዎች በተለይ በጥሬው ብዙም ልዩነትን ባያሳዩም ነገር ግን የሱቅ ላይ በጣም ልዩነት የሚያሳዩበት አጋጣሚ ሊፈጠር ስለሚችል ልትገዙ በምትወጡበት እንዲሁም ልትሸጡ በምትወጡበት ሰዓት ላይ 1 እና 2 ሱቅ ብቻ አይደለም ጠይቃችሁ መግዛትም ሆነ መሸጥ ያለባችሁ ከ4 እና ከ5 በላይ ሱቆች በመጠየቅ ስትገዙም ሆነ ስትሸጡ የምትፈልጉትን ነገር ማለት ነው ዋጋ ማወዳደር አለባችሁ። ያ ደግሞ እናንተን ይጠቅማችኋል ማለት ነው። ስለዚህ እንደዛ በማድረግ የነገርኳችሁን የዋጋ መረጃን መሰረት በማድረግ እንግዲህ መወሰን ይቻላል ማለት ነው። አስተያየት ሀሳባችሁን አስቀምጡልኝ። የተለየ መረጃም ካላችሁ እንግዲህ ኮመንት መስጫው ላይ ይሄ እንደዚህ ነው ይሄ እንደዚህ ነው ማለት ይቻላል። ከአካባቢው ዋጋው ስለሚለያይ ማለት ነው። እንዲሁም ደግሞ ለሌላው ጠቃሚ መረጃ ሆኖ ሊቀመጥ ይችላል። በተጨማሪም በሌላ ቪዲዮ እንገናኛለን። እስካሁን ስለተከታተላችሁን ስላዳመጣችሁን አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰብስክራይብ ማድረግ አይረሳ። ሰላም